አርሲ ለክርስቲያኖች ሲኦል ሆናለች። በርካቶች ተገለዋል። የተረፉት ጽላቱን ይዘው ተሰደዋል። ቤተክርስቲያኖቻችንም ተቃጥለዋል። እጅግ በጣም ያሳዝናል። በምስራቅ አርሲ ጸለታ ቅዱስ ገብርኤል ቤተክርስቲያን በእሳት ሙሉ በሙሉ ሲወድም በርካታ ዜጎች ዛሬም እንደተለመደው አርሲ ላይ መሪር 37 ሰዎች ተገለው አድረዋል። እንዲሁም 101 ዓመት የሞላው የቅዱስ ገብርኤል ቤተክርስቲያን በእሳት ነዷል። ለህዝብ የቆመ መምሰል ኦርቶዶክስን ከሰዋታል። የግዕዝ ቋንቋ በመጠቀሙ አረበኛ የተጠቀሙትን ግን እነሱን ተዋቸው እየተባለ ይገኛል። ለማንኛውም ወንድማችን ሶፊ ግን ለኦርቶዶክስ ጠበቃ ሆኖ አይተነዋል። ክርስትና ስም ለምን ነው ገብረ መድኅን የሚወጣው? አንዳንድ ያልናገርም እያልኩ የነካከል ታናግረኝ ነው አንተ ሰውዬ። አይደለም ትክክለኛ ነው። መረጃ ካለ ራሱ ለምን ይባላል? ግዕዝ ነው እንጂ አማርኛ እኮ አይደለም። ግዕዝ ውስጥ ቢሆን እንደዛ ከሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን በግዕዝ ከሆነ የምትመራውና ግዕዝ ከሆነ ንባባ በግዕዝ ተደረገ። ለሳልን መስጊድ እንሂድና ቁርአን በአረብኛ ነው ያለው። እሱ የኢትዮጵያን ቋንቋ የሆነውን ግዕዝን በዚህ ልክ ጠልተህ አረብኛውን ከወደድክ ምንም እኮ ይሄ ድኩም መሆንህን የአእምሮ መቀንጨር እንዳለ ማሳያ ነው ማለት ነው። የኡስታዞቹ ውሸትም አያልቅም። ሀገር ሰታ ባስረከበቻቸው አሁን ደግሞ ሊያነጣጥሯት ይሞክራሉ። ምኒልክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ትሰጠዋል። አክሱምን ትመርጥና የሐረርን ግንብ ትረሳለህ። ላሊበላን ታነሳና ሶፍ ዑመር ዋሻን ትዘነጋለህ። እንግዲህ ግራ ገባን። መንግስትን እንመን ወይስ ታጣቂዎችን? መላው ጠፍቶናል ሲሉ የታጋች ቤተሰቦች 1.5 ሚሊዮን ብር በፖሊሶች መቀማታቸውን ገለጹ። በኦሮሚያ ሁላችንም ይህን ምስጢር እየተጠቀምንበት አይደለም። ሌሎቹም ደጋሚዎች እያሉ ይሰድቡናል። ነገር ግን ቃሉ የክርስቶስ ነው። ለክርስቶስ ትንቢት ተነገረለት። እያንዳንዱን ክርስቶስ በስጋ ተገልጦ ፈጸመው። ቅዱስ ዳዊትም ሁሉን ነገር በሱ ተጠቅሞበታል። እኛም እንጠቀምበት ዘንድ እንሆ ይሉናል። እሱንም እንከታተላለን። ዛሬ ምስጢር ልታስወጡኝ ነው። እንግዲህ ቤተሰብ ከሆንማ ሰላም ለኪ ድግምት የድግምት መጽሐፍ አንድ ወዳጄ መጽሐፍ ይዤ ስመጣ አየኝና እሱን የድግምት መጽሐፍ ጥለሽ ለምን ግን ጌታን አትቀበይም አለኝ። ደፈር ብሎ ድግምት ጌታ ቁም ነገር ስላለው ስሙ እናንተ ተኝቶ መነሳት ለካ ትልቅ ቁም ነገር። ተኝቶ አለመነሳት አለ። ተኝቶ ያለ ጤና መነሳት እንዳለ ራሱ የዚህ ሴትዮ ታሪክ ምስክር እኮ ነው። እዚህና ያስተምሩናል፣ ይገስጡናል ያልኳችሁ ምሬሽ ቀርብ ያለው ሁላችሁንም በያላችሁበት ሀገርና ሰዓት አቆጣጠር ሰላምታ ይድረስልኝ። ሰላም ብያለሁ። እኔ ደህና ነኝ። ላስታውሳችሁ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለተወዳጅ ክርስቲያናዊት ወንድሞቻችን አድርሱልኝ። ቀጥታ ወደ ቪዲዮቹ እንሄዳለን። ትናንትናው ዕለት እንግዲህ ሀገራዊ ምርጫ በሚካሄድበት ወቅት በርካታ ክርስቲያናዊ ወንድሞቻችን ስቃያቸውን ሲያዩ ውለዋል አድረዋል። በርካቶችን መገደላቸው ተነግሯል። ከ37 ሰዎች በላይ እንደተገደሉም እየተነገረም ይገኛል። ከ100 ዓመት በላይ የቆየው የቅዱስ ገብርኤል ቤተክርስቲያን እንግዲህ ሙሉ በሙሉ እንደተቃጠለ እየተነገረ ይገኛል። የመድኃኔዓለም ቤተክርስቲያን እንግዲህ ዘረፋ እንደተፈጸመበት ተነግሯል። እንግዲህ በአርሲ ክርስቲያኖች መኖር አልቻሉም። ለማን ነው የምንጮኸው? በምስራቅ አርሲ ዞን ላለፉት 2 ቀናት በጭስና በለቅሶ ተናውጠዋል። ግንቦት 23 እና 24 ታጣቂዎች በከፈቱት ጥቃት የንጹሃን ደም መፍሰሱ ተነግረዋል። ከ10 በላይ ወገኖቻችን ህይወታቸውን አጥተዋል። የቤተ ክርስቲያን ደውል ሳይሆን የሚሰማው የጥይት ድምፅና የሚቃጠሉ ቤቶች ጩኸት ነው ተብለዋል። 2 አብያተ ክርስቲያናትና ከ100 በላይ መኖሪያ ቤቶችም ተቃጥለዋል። አሁንም ድረስ በቦታው በታጣቂዎች ቁጥጥር ስር መሆኑ ተገልጸዋል። በቦታው ላይ ያላችሁ መረጃውን የምታውቁ ተጨማሪ ነገር በኮመንት ላይ አሳውቁን። ለሟች ቤተሰቦች መጽናናትን እንመኛለን። በማለዳው በሰበር መረጃ መጥቻለሁ። በኦሮሚያ ክልል በምስራቅ አርሲ ዞን በአስኮ ወረዳ ግንቦት 23 እና ግንቦት 24 ቀን 2018 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ባነጣጠረ ጥቃት 37 ሰዎች መሞታቸው ተነገረ። መሰረት ሚዲያውን ዛሬ ሌሊት ባወጣው ዘገባ ላይ እንዳለው ከሆነ ከላይ በጠቀስኩላችሁ በአስኮ ወረዳ ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ባነጣጠረው ጥቃት 37 ሰዎች ከመገደላቸው ውጪ ቤት ንብረት ተቃጥሏል፣
ንብረትም ስለመዘረፉ ተነግሯል። በጥቃቱ በአስኮ ወረዳ በሚገኙ በጠለታ ገብርኤልና በኩፍቲና መድኃኔዓለም አካባቢዎች ከፍተኛ ውድመትና ዘረፋ መድረሱ የታወቀ ሲሆን 2 ታሪካዊ አብያተ ክርስቲያናትን ጨምሮ 234 መኖሪያ ቤቶች ሙሉ በሙሉ መውደማቸውን ከአካባቢው መረጃው ደርሶኛል ሲል ዘገባውን ያደረሰን መሰረት ሚዲያ ነው። ይህ ጥቃት በተለይም ትናንትና ግንቦት 24 ቀን 2018 ዓ.ም ተጠናክሮ መቀጠሉ ታውቋል። ታጣቂዎች መንግስትና ይህ ጉዳይ የሚመለከታቸው ክፍሎች ትኩረታቸውን ምርጫ ላይ ማድረጋቸውን መነሻ በማድረግ ጥቃቱን እያከናወኑ እንደሆነ ተናግሯል። ለመሰረት ሚዲያ በደረሰው መረጃ መሰረት በትናንትናው ዕለት በዘዲቡ፣ በኢሬቻ ሚካኤል፣ በሱንቴ ማርያም፣ በባግዶ አቦ፣ በሊንጫ ኦዳ፣ በጂሶና በኳስ ድሬ ቀበሌዎች ውስጥ ጥቃቱ ተጠናክሮ ቀጥሏል ብሏል። የአካባቢው ነዋሪዎች ጥቃቱን በራሳቸው ኃይል መቋቋም የማይችሉበት ደረጃ ላይ ስላሉ እንዲሁም ንብረትና መኖሪያ ቤቶቻቸው የተቃጠለባቸውና ለሕይወታቸው የሰጉ በርካታ ቁጥር ያላቸው ነዋሪዎች ወደ ጫካ እየገቡ እንደሆነ መሰረት ሚዲያ አክሉ ጠቅሷል። ነዋሪዎቹ ቀደም ሲል ባላቸው አቅም ራሳቸውን ለመከላከል የሞከሩ ቢሆንም አሁን ግን ሁሉም ነገር ከአቅማችን በላይ ሆኗል ብለዋል። ጥቃቱም ምርጫውን መነሻ በማድረግና የመንግስት የጸጥታ ኃይል ሙሉ ለሙሉ ትኩረቱን ምርጫ ላይ ማድረጉን ተከትሎ የተቀነባበረና የታቀደ ጥቃት ነው መባሉንም መሰረት ይህ እንግዲህ ለማን ይነገራል? ክርስቲያኖች በአንድነት ሆነን መብታችንን ካላስከበርን በዚቹ በሀገራችን ላይ ራሳችንን እያጣን እንገኛለን። ሁላችንም በአንድነት ሆነን እንግዲህ ራሳችንን ልናስከብር ይገባል። ድምጻችንን ለዓለም ህዝቦች ከፍ አድርገን ልናሰማ ይገባል። ግራ ገባን፣ መንግስትን እንመን ወይስ ታጣቂዎችን መላው ጠፍቶናል ሲሉ የታጋች ቤተሰቦች 1.5 ሚሊዮን ብር በፖሊሶች መቀማታቸውን ገለጹ። በኦሮሚያ ክልል ከጓጽዮን ወደ ፍቼ ሲጓዙ በታገቱት የቱሉ ሚልኪ ተሳፋሪዎች ጉዳይ ላይ አዲስና ልብ ሰባሪ መረጃ ወጥቷል። 2 ባሎቻቸውና አንድ የቅርብ ቤተሰባቸው የታገተባቸው እናቶች ታጋቾችን ለማስለቀቅ ከአጋቾች ጋር ከተደራደሩ በኋላ ወርቅና ንብረታቸውን ሽጠው ያሰባሰቡትን 1.5 ሚሊዮን ብር ይዘው ሲጓዙ የደገም ወረዳ ፖሊሶችና የጸጥታ አካላት ገንዘቡን ቀምተው እናቶችን እስር ቤት ማስገባታቸውን ተከትሎ ቤተሰቦቹ መንግስት ማዳን ሳይችል ቀርቶ ጭራሽኛ በግላችን የምናደርገውን ጥረት ማደናቀፉ በታጋቾች ህይወት ላይ መፍረር ነው ሲሉ በከፍተኛ ግራ መጋባትና ሀዘን ውስጥ ነው ፍትህ እየጠየቁ ይገኛሉ። ሐሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁላችንን በመዝሙረ ዳዊት እንጠቀምበት። ዛሬ ሚስጥር ልታስወጡኝ ነው። እንግዲህ ቤተሰብ ከሆንማ ስለ ሰላም ለኪ በነገርኳችሁ ሰዓት የእመቤታችንለት ስለ መዝሙረ ዳዊት ትንሽ ብነግረን ብላችሁ ነበር። ሚስጥር ልታስወጡኝ ነው። አባቶቻችን ስለ መዝሙረ ዳዊት ብዙ ሚስጥር አላቸው። አባቶቻችን ሚስጥራቸውን ሁሉ ለትውልድ ሳያካፍሉ ይዘውት ነው ያለፉት። ከአባቶቻችን ደግሞ እኛ ያገኘነው የአዳም ልጅ ቢጠቀምበት ምንም አይደለም። ሚስጥር ይዞ መሞት ምንም ትርጉም የለውም። ሰዎች ምናልባት ሚስጥር አይችሉም ከሚል አንጻር ይመስለኛል ሚስጥራቸውን ሳያካፍሉ የሚሞቱትና ስለ መዝሙረ ዳዊት ማሳያቸው የሚጠቅማቸውን እየመረኩ በተከታታይ በቪዲዮ ሰራላችኋለሁ ማለት ነው። ይሄ መዝሙር 90 ይታያችኋል አይደለ? መዝሙር 90ን በአግባቡ ማታ ላይ 7 ጊዜ ደግሞ ለሚተኛ፣ ጠዋት ላይ 7 ጊዜ ደግሞ በውሃ ጠጥቶ ታጥቦ ለሚሄድ ምንም አይነት ችግር አይገጥመውም። ከሰላም ለኪ ባሻገር የሰላም ለኪን ጥቅም ነግሬያችኋለሁ። ይሄን መዝሙር ደግሞ ለዛሬ የምሰጣችሁ መዝሙር 90ን ተጠቀሙበት። ማታ ደግማችሁ ተኙ። ጠዋት ስትነሱት 7 ጊዜ በውሃ ደግማችሁ ፊታችሁን ታጥባችሁ ግማሹን ጠጥታችሁ ወደ ስራችሁ ውጡ። መዝሙር 90 እንዳትረሱ። ይሄ ታላቅ የእግዚአብሔር መሳሪያ ነው። እናመሰግናለን። ቃለ ሕይወት ያሰማልን። የኦርቶዶክስ ተዋሕዶ ቤተክርስቲያን ተከሳለች። የተከሰሰችው ደግሞ ለምን የእግዚአብሔር አገልጋይ የቅዱሳኖቹ አገልጋይ በማለት ለልጆቿ ስም ታወጣለች በማለት ነው። ይህም ደግሞ የምትለው በግዕዙ ለምን ትጠቀማለች ነው። ገብረ፣ ወለተ፣ ፍቅርተ፣ እህተ፣ አስካለ ማርያም እያለች ለምን ታወጣለች በማለት ከሰዋታል። ይህንም ያሏት እንግዲህ የአረበኛ ቋንቋ የሚጠቀሙትን ግን እነሱን ተዋቸው፣ እነሱን አትናገራቸው፣ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ነው ችግር ያለን እያሉ ይገኛሉ። እንግዲህ ለነሱ ቀንደኛ ጠላታቸው ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ማለት ነው። ይቺ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ሁሉን ነገር ጠብቃ ያቆየች እሷ መሆኗ
አልጠፋባቸውም። ለዛም ነው ጠላት የሆኗት። እስኪ እንከታተላቸው። እንደዛ ከሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን በግዕዝ ከሆነ የምትመራውና ግዕዝ ከሆነ ንባባ በግዕዝ ተደረገ። ለሳልን መስጊድ እንሂድና ቁርአን በአረብኛ ነው ያለው። እሱ ልላችሁ ለምን በአንዱ ሳይድ ብቻ ለምን ያደርጋሉ? ይህን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉት። በደንብ ሁላችሁም ሁሉም ትከሰን ቪዲዮ ከነ ስሪት ሼር ኮፒ ሊንክ ታሲሳ ነው ተባየ ብራና ከገው ታሲሳ ሁላችሁም በደንብ ሼር ኮፒ ሊንክ አድርጉት ይህን ቪዲዮ። እንግዲህ ይሄ ሰው ምናልባት እርግጠኛ አይደለሁም ግን ፓርላማ ውስጥ ያየሁት ይመስለኛል ማለት ነው። እንግዲህ እንደዚህ ያሉ ሰዎች ናቸው፣ እንደዚህ የሐሳብ መቀንጨር ያላቸው ያልበላቸውን የሚያውቁ ሰዎች ናቸው። በዚህ አጋጣሚ ሶፎንያስ እጅግ እናመሰግናለን። ምናልባት እንግዲህ የካህን ልጅም ስለሆነ ያንን በመረዳትም ሊሆን ይችላል። ዞሮ ዞሮ ሶፎንያስ ምን እያለው ነበረ? ለምን ገብረመድህን ትላለች ቤተክርስቲያኒቱ? ችግሯ ምንድነው? ገብረመድህን ለምን ትላለች ያለ ይላል ማለት ነው ወንድማችን። ቤተክርስቲያኒቱ ኦፍ ኮርስ ገብረመድህን ብላ ትጠራለች ወይ ደግሞ ትሰይማለች። እና ገብረመድህን ብትል ኦሮሞ ሆኖ መሐመድ የሚባል ሰው የለም ብሎ ሲጠይቀው አይ እሱ ምናምን ብሎ ለማለፍ ይሞክራል ማለት ነው። ድጋሚ አሁንም ሌላ ሐሳብ ሲያነሳ ወንድማችን ሶፎንያስ እንግዲህ እንደሱ ካልክማ መስጊዱ ውስጥ ቁርአን እኮ በአረብኛ ነው፣ መሐመድ የሚባል ደግሞ እንደዚህ አለ፣ ያንን ስለምን አትል ማለት ነው። አይ እሱን ለመናገር እሱን ልል አልፈልግም አለ። አየህ እሱን ሊል አይፈልግም። ምን የሚለውን መሐመድ የሚለውን ደግሞ የቁርአን በአረብኛ መሆን የአረብኛውን ነገር ማንሳት አይፈልግም። የእስልምናውን ጉዳይ ማንሳት አይፈልግም። እና የኦርቶዶክስን ጉዳይ አየህ ለኦሮሞ ታጋይ ቢሆን ኖሮ የምር አሁን እንደው በቃ እናርገውና ነው ትግል እናርገውና እየታገልክ ቢሆን ምን ትላለህ? መሐመድም አያስፈልግም ገብረመድህንም አያስፈልግም። ስለዚህ ጫላ ፈይሳ ወይ ደግሞ ቶሎሳ ነው የሚያስፈልገው ብለህ ትል ነበር። አላልክም አንተ። ሁለቱ ነው። ለምን ሐሳብ ወይ ደግሞ ፍላጎትህ ያለው የቱ ጋር ነው? ያንተና የመሰሎች ከተባለ የኦርቶዶክስ ቤተክርስቲያን አታክ ማድረግ ነው በኤኒሚስ እንጂ ቤተክርስቲያን ለምሳሌ ገብረመድህን ብላ ስትጠራ ቶሎሳ የሚባለውን ሰው ቶሎሳ መባልህን ተውና ጫላ መባልህን አቁምና ቶሎሳ ገብረመድህን ተባል አትለውም። ቤተክርስቲያን ገብረመድህን የምትልበት ወልደ ስላሴ የምትልበት ገብረመድህን ስትል እኮ የመድኃኒት አገልጋይ የመድኃኒት ልጅ እያለች ወይ ደግሞ የመድኃኒት ባሪያ እያለች ነው። መድኃኒት ክርስቶስ ኢየሱስ ነው፣ የኢየሱስ አገልጋይ እያለች ነው። ቤተክርስቲያን ይህንን እንደ ሃይማኖት ወይም ደግሞ በመጽሐፍ በተጻፈው እውነት ባለን ሃይማኖታዊ ትምህርት የምንሰጠው እንጂ አስቀድሞ ሰውየው ያለውን መጠሪያ ስሙን በሰፈር በመንደር በዶክመንት ላይ ያለውን መጠሪያ ስም አስቀይራ ገብረመድህን ሁን ወልደ ስላሴ ሁን ወይ ደግሞ ወልደ ኢየሱስ ሁን ብላ አትልም። ቤተክርስቲያን ወልደ ኢየሱስ ብላ መጠሪያው ለማን ነው? ለራሷ ነው። የራሷ መጠሪያ ነው። ልጆቿ የምትለይበት እረኞች ልጆቻቸው የሚለዩበት መጠሪያ ስም እንጂ የመንደርና ወይም በዓለም የሚታወቅበት የሚጠራበትን ስም አስጥላ አይደለም። እናንተ ጋር ግን ወይ ደግሞ ወይ ራስ በእስልምናው ግን መሐመድ የሚባለው ሰው በዶክመንት መሐመድ ነው፣ ሙሉ መጠሪያ ስሙ መሐመድ ነው። አብዱል ቃድርም አብዱል ጀባር የሚባለው ይሄ አረብኛውን ስም የአረብኛውን ቋንቋ ተቀብለ ከሀገር ማዶ የሆነውን ቋንቋ ተቀብለ ገብረመድህን ወይ ደግሞ ግዕዝ ቋንቋ ለምን አልክ? ግዕዝ ቋንቋ የኢትዮጵያውያን ቋንቋ ነው። ግዕዝ ኦሪጂኔት የሚያደርገው ወይ ደግሞ ኦሪጂኑ ኢትዮጵያ ነው። ግዕዝ የኢትዮጵያውያን ቋንቋ ነው። የኢትዮጵያን ቋንቋ የሆነውን ግዕዝን በዚህ ልክ ጠልተህ አረብኛውን ከወደድክ ምንም እኮ ይሄ ድኩም መሆንህን የአእምሮ መቀንጨር እንዳለ ማሳያ ነው ማለት ነው። ግን ፖይንታችሁ ምንድነው? ሄዳችሁ እንዴት የኦርቶዶክስ ቤተክርስቲያን እንዴት ኦርቶዶክስ አማኞችን አታክ እናድርግ? ምን ብላችሁ ኦሮሞነት ልክ ይሄ የኦሮሞነቱን ተጫኑት እንደዚህ ያሉት ብለን ቀስቀሰን ስሜቱን ነካክተን ከዚያስ ኦርቶዶክስን ሆ ብሎ እንዲነሳ እንዲያጠፋ ይኸውልህ ብዙ የኦሮሞ ታጋዮች ወይ ደግሞ የኦሮሞ ልሂቃን ጥሩ ኦርቶዶክሳውያን ናቸው። ስማቸውን አለቀቁም፣ ኦርቶዶክሳዊነታቸውን አለቀቁም። ኦርቶዶክሳዊነት ከየትኛውም የመንደር እሳቤ በላይ ከፍ ያለ ነው። ኦርቶዶክሳዊነት ከጎጥ እሳቤ በላይ ከፍ ያለ ነው። ኦርቶዶክሳዊነት ልዕልናው ከፍ ያለ አንድነት ያለው ነው። በምድር ያለች ጫፏ በሰማይ የሆነላት ናት ኦርቶዶክሳዊነት። ቤተክርስቲያን እንደሱ ናት። ስለዚህ ይሄ ሰው ሐሳቡ ፍላጎቱ ሙሉ ምንድነው ከተባለ የኦርቶዶክስ ቤተክርስቲያንን አታክ ማድረግ ወይ ደግሞ መንቀፍ በዚያ ማስወገዝ ነው የፈለገው። መምህራችንን እናመሰግናለን። እውነት ነው ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ስለሆነች እሷን ለመበጣጠስ እንደነሱ ለማድረግ ያልሄዱበት ርቀት የለም። ኦርቶዶክስ ግን ሁሉ ነገሯ በክርስቶስ የተመሰረተ ስለሆነም ምንም አትሆንም። ሌሎችም አሉ። በዛን በተቸገሩበት ዘመን በፎርዝ ሴንቸሪ እስልምና መድረሻ ባጣበት ዘመን ሂዱ ወደ አበሾች ለሰው ልጆች ሁሉ የሚራሩ ናቸው፣ እነሱ ይቀበሏችኋል ስለተባሉ ወደዚች ወደ ቅድስት ሀገር ወደ ኢትዮጵያ መጡ። የኛ የጥንት አባቶች ደጋጎች ስለሆኑ ለሰው ልጆች ሁሉ
ሰውን በሰውነቱ የሚያከብሩ ስለሆኑ ተቀበሏቸው። ከተቀበሏቸው በኋላም ታሪኳን እየተጋሩ እዚች ዛሬዋ ጊዜ ድረስ ደርሰዋል። ኢትዮጵያ እስካለችበት ዘመን ድረስም ደርሰዋል። እነሱ ግን የሚናፍቁት አሁንም ያንኑ አረበኛውን ነው። የኢትዮጵያ ውለታም ዘንግተውታል። ለተከታዮቻቸው ያንን መንገርም አይፈልጉም። እንደውም እሷን መቀናቀንና የእሷን ታሪክ እሷ ያቆየችውን ታሪክ ማጥፋት ነው የሚፈልጉት። እስኪ ይህ ኡስታዝ የተናገረውን ንግግር እንከታተል። ሚኒሊክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ትሰጠዋል። አክሱምን ትመርጥና የሐረርን ግንብ ትረሳለህ። ላሊበላን ታነሳና ሶፍ ዑመር ዋሻን ትዘነጋለህ። እንግዲህ ይህ ሰው እየተናገረ ያለው ነገር ምንድነው? ሚኒሊክና ግራኝ አህመድን ማነጻጸር፣ ላሊበላና ሶፍ ዑመርን ማነጻጸርን እስቲ እንያቸው። ሚኒሊክ ለጥቁር ህዝቦች ሁሉ የነጻነት አባት የሆነ ሰው ነው። አልሸነፍ ባይነት፣ አገሬን አላስደፍርም ያለ ጀግና የሆነ ሰው ነው። ሚኒሊክ የማረካቸው ወታደሮች እንኳን በእንክብካቤ የያዘ ሰው ነው። ሚኒሊክ በጦር ሜዳ እንኳን ስለሞቱ ወታደሮች የተጸጸተ ሰው ነው። አንድ ሰው ጦር ሜዳ የሚወርደው ወይ ለመግደል ነው ወይ ለመሞት ነው። ሚኒሊክ ግን በጦር ሜዳ የገደላቸው ስለ ጠላቶቹ ያዘነ ሰው ነው። ግራኝ አህመድን ደግሞ እንመልከተው። ግራኝ አህመድ በቱርኮች ታግዞ ካህናትን፣ ክርስቲያኖችን እንደ ፋሲካና እንደ ገና በግ አጋድሞ አንገታቸውን ያረደ ሰው ነው። በወርቅ የተሰሩ ቤተክርስቲያኖችን እንደ መስቀል ችቦ በእሳት ያነደደ ሰው ነው። የኢትዮጵያ ሀብት ንብረት እንደ እውነቱ ከተባለ የኢትዮጵያ ብዙ ነገሯ ጉስቁልናዋ የሚጀምረው ከግራኝ አህመድ በኋላ ነው። በግራኝ አህመድ ዘመን ከ10 ክርስቲያኖች አንድ ክርስቲያን ነበረ በሃይማኖቱ ጸንቶ የነበረው። ሌላውስ ወይ ትገደላለህ ወይ ሃይማኖትን ካድ። በግድ የሰውን ሃይማኖት ያስካደ ሰው እንዴት ከዚህ ከጀግና ከምኒልክ ጋር ለማነጻጸር ምን አይነት ሞራን አገኘ? እንደምንስ ያለ ነገር ነው? እንዴት ሊነጻጸር ይችላል? ታሪክ ያበላሸና ታሪክ የሰራ እንዴት ይነጻጸራል? ይቀጥልና ደግሞ ላሊበላና ሶፍ ዑመርን ያነጻጽራል። ላሊበላን እንመልከተው። በቅዱስ ላሊበላ የተሰራ ቦታ ዳግማዊ ኢየሩሳሌም የተባለች ቅዱስ ቦታ ነች። ሶፍ ዑመርን እንመልከታት። ሶፍ ዑመርን ያ ዋሻ የሰራው ማን ነው? እውን ሙስሊሞች ናቸው? ዛሬ ያለው በዚህ ዋሻ ላይ ያለው ጸበል ያለው ስርዓት የሚወክለው ስርዓቱ የእስልምና ነው ወይስ የክርስትና ነው? ታሪኩን አጥንተሃል? ሶፍ ዑመር እንደ ሶፊያ አጊያ የተነጠቀ ቦታ እንደሆነ ታውቃለህ? ሰው እንዴት በሌላ ሰው ታሪክ ነጥቆ እንዴት በሰው ታሪክ ሊኮራ ይፈልጋል? እንደምን ያለ ነው? አንዳንዴ ታሪክ መስራት ሲያቅታቸው የሰውን ታሪክ ወስደው የራሳቸው ማድረግ የሚፈልጉ በጣም ብዙ ሰዎች አሉ። አንድ ነገር ላስታውሳችሁ። የመሐመድ የሙስሊሞቹ ነብይ የመሐመድ ተከታዮች ወደ ኢትዮጵያ ሲመጡ ወደ ኢትዮጵያ ከመጡት ክርስትና የተቀበሉ አሉ። ያንን ታሪክ አይነግሩንም። እነሱም ይነግሩን ምንድነው? በዘመኑ የሌለ ንጉስ ነክሶ እንኳን በኢትዮጵያ ምድር ላይ በእንደዛ አይነት ስም በኢትዮጵያ ምድር ነክሶ ስለማያውቀው ስለ ነጃሺ ስለ ንጉሱ ነጃሽ እየነገሩ ሰልሟል ይሉት። ሀገራችን በጣም እየጎዳት ያለው እንደዚህ የታሪክ ትርክት ነው። ኢትዮጵያ ውስጥ ያልነገሰ ንጉስ በኢትዮጵያ ነገስታት ታሪክ የሌለ ስም አምጥተው ንጉሱ ሰልሟል ብለው ዛሬ ታሪክ ይነገረናል። የሐሰት ታሪክ ማለት ነው። ትውልዱ ይህን አምኖ መታሰቢያ መስጊድ ሰርቶላቸዋል፣ መጽሐፍ ጽፎላቸዋል። ሰው እንዴት የሐሰት
ታሪክ ፈጥሮ በትውልዱ ላይ እንክርዳድ ይዘራል። ይቆየን። ወንድማችንን እናመሰግናለን። ነገር ግን ደጋግመን እንደምንለው ለኦርቶዶክስ ተዋሕዶ ቤተክርስቲያን ጠበቃዋ እግዚአብሔር ነው። እሱ ስለመሰረታት ማንም ምንም ቢያወራ ምንም አትሆንም። ወንድማችንን ቃልዎት ያሰማልን። እናመሰግናለን። መምህራኖቻችን የእግዚአብሔር ምስጢር የድንግል ማርያምን ምስጢር እንደዚህ ፍትፍት አድርገው አቅርበውልናል። እስኪ እንከታተላቸው። እንኳን ድንግል ማርያም የኔ አይን የእናንተም አይን ማለት ነው እንዳይከፋችሁ ሳይሰበር ሰውን ከነግሩ ማስገባት ይችላል። ላንግባባ እንችላለን። ምክንያቱም ገባው እንዴ እንዳይል ሰው ማለት ነው። ያማል ሰውየውን ስናየው ከራስ ጸጉሩ እስከ እግር ጥፍሩ ትልልቁ ፎቅ ሁሉ አይናችን ውስጥ ቁጭ ብሎ ይታያል። እዚህ ጋር ብናየው አሁን ማለት ነው። ይሄው እዚያና እዚህ አለን አሁን ማለት ነው። ይሄው አለን ማለት ነው። ቦታዬን ሳለቅ አይን ውስጥ አለው። ደግሞ ከአይን ውስጥ ሳልወጣ ደግሞ ቦታዬ ላይ አለው ማለት ነው። ቦታው ከአብ አንድነት ሳይለይ በድንግል ማርያም ማይጸን አለ። ድንግልናዋን ሳይሽር ተጸነሰ። በድንግል ማርያም ማይጸን ሳለ ደግሞ ከአብ አንድነት አልተለየም። አምላክም ሰውም ነው ስንል እሱን ነው የሚያስረዳው። ስለዚህ ምንን ትሰብክልናለች ከተባለ በዚያ በድንግልና የማይለወጥ ልጇን የማይለወጥ ድንግልና እንዳላት ወደ ሰውነት ያልተለወጠ ልጅ አላት፣ ወደ አምላክነትም ያልተለወጠ ልጅ አላት፣ ሰውም አምላክም የሆነ ልጅ አላት ማለታችን። ከዛ ሊቃውንቱ ምን ይላሉ? ትንቢቱን እሱ ባወቀ አናግሮታል፣ ምሳሌውንም እሱ ባወቀ አስመስሏል። ምስጢሩ እንደው ምንድነው ይላሉ ሊቃውንቱ ሲናገሩ። ምንድነው ምስጢሩ ያለውን ሲናገሩ እሷ እሱን ወልዳ እስከ ዘላለም ድንግል እየተባለች እንደምትኖር እሱም ከሷ ተወልዶ እስከ ዘላለሙ አምላክ ወሰብ ሲባል ይኖራል። እሷ እሱን ወልዳ እስከ ዘላለሙ ድረስ ስሟ ማን ነው ቢባል ድንግል ወም ነው። ድንግል ወም ብለን እንጠራታለን። ክርስቶስ ደግሞ እስከ ዘላለም ስሙ ማን ነው ቢባል አምላክ ወሰብ ነው። ፍጹም አምላክ ፍጹም ሰው ነው። በዚህ ይታወቃል። ከዚያ ተመልከቱ። እንደውም አሉ ሊቃውንቱ ልደት ቀዳማዊ ታውቀ በዳህራዊ ልደት ነው የሚሉት። ቀዳማዊ ልደቱ የታወቀ በዳህራዊ ልደቱ ነው። ለምን ሲባል ከድንግል ማርያም ያላባት መወለዱ ከአብ ያለ እናት መወለዱን ያስረዳለታል። የብቻ እናት ያለችው እሱ፣ የብቻ አባት ያለው እሱ፣ የብቻ ልጅ ያላት ድንግል ማርያም፣ የብቻ ልጅ ያለው እግዚአብሔር አብ ነው በማለት ሊቃውንቱ ድንግል ማርያም የእግዚአብሔር ወልድ ምልክት ናት ብለው በዚህ ይናገራሉ። ሶስተኛ ድንግል ማርያም ነው የእግዚአብሔር መንፈስ ቅዱስ ምልክት ናት። የእግዚአብሔር መንፈስ ቅዱስ ምልክት ናት። ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ሲነግረው እንዴት ነው ከመንፈስ ቅዱስ ልንወለድ የምንችለው ሲለው እስመ መንፈስ ሀበ ፈቀደ ይነፍሕ ቃሉ ተሰምዕ ወይ ተአምር እምኀበሂ ይመጽእ ወኀበሂ ይሐውር። መንፈስ ነፋስ ከወዴትም እንደመጣ አታውቅም፣ ወዴትም እንደሚሄድ አታውቅም። ከየት እንደመጣም አታውቅም፣ ወዴት እንደሚሄድም አታውቅም። ቃሉን ትሰማለህ፣ ከየት እንደተነሳ አታውቅም። ሲነፍስ ዛፍ ሲያወዛውዝ ልታየው ትችላለህ፣ ወዴት እንደሚሄድም ላትለይ ትችላለህ። እንደዚህ ካለ ነው። ስለዚህ ምን ይባላል ማለት ነው? ድንግል ማርያም የመንፈስ ቅዱስ ምሳሌ ናት ስንል መንፈስ ማለት የማይመረመር ከህሊና በላይ የሆነ ክንፍ ያለው በሮ የማይደርስበት ህሊና ያለው አስቦ የማይዘልቀው ጥልቅ ረቂቅ ዘእምረቂቃን ምጡቅ እምኩሎሙ ፍጥረታት ማለት ነው። በፍጥረታት ህሊና ታስቦ የማያልቅ የማይገመት ማለት ነው። እንደዚያ ከሆነ ድንግል ማርያምንም ህሊና አስቦ ሊዘልቃት አይችልም ነው። ጥያቄ እስኪ ጥያቄ እንጠይቅ። ምድር ሁሉ የተረገመ ከሆነ በተረገመው ምድር ውስጥ የተባረከ መሬት እንዴት ቀረ? ምን እናቃለን ነው መልሱ። እኛ ምን እናቃለን? በቃ መልሱ እሱ ነው። ቁም ነገር ስላለው ስሙ። እናንተ ተኝቶ መነሳት ለካ ትልቅ ቁም ነገር። ተኝቶ አለመነሳት አለ። ተኝቶ ያለ ጤና መነሳት እንዳለ ራሱ የዚህ ሴትዮ ታሪክ ምስክር እኮ ነው። ተኝታ ስትነሳ ነው ሙሉ በሙሉ ጤናዋ ታውቆ የተገኘችው። 12 ዓመት ሙሉ ተሰቃይታበታለች። ያሰቃያት የደሟ መፍሰስ ብቻ አይደለም። አይሁድ እንደ ሕግና እንደ ስርዓታቸው ደም የሚፈሳቸውን ሰዎች አያስጠጉም። ተጠግተው እንኳን ወደ እነሱ እንነጋገር እንኳን ቢሉ ሲነኳቸው ለምን ነካችሁን ብለው ድንጋይ አንስተው ራሱ ይወግራሉ። ሰውም ጨክኖባታል፣ ጤናዋም ጭምር ከድቷታለች ሴት። ጌታችን ኢየሱስ ክርስቶስ ታዲያ በህዝብ መካከል ሲራመድ አየችውና ምን ብላ አሰበች? የልብሱን ጫፍ ብነካው እፈወሳለሁ አለች። በልቧ እኮ ነው ያሰበችው። አፍ አውጥታ ራሷ አልተናገረችው። ከዚህ በኋላ ወደ ክርስቶስ መሄድ ጀመረች። ራሷ ላይ ፈርዳን ሄደችው። እንዳልኳችሁ ደም እንደሚፈሳት ያውቃሉ። ደም የሚፈሳት እሷ ብትነካቸው ድንጋይ አንስተው ሊወግሯት እንደሚችሉ ታውቃለች። በህይወቷ ፈርዳ ግን
ታምሜ ከምኖር ተፈጉሼ በሞት እመርጣለሁ ብላ ቀጥ ብላ ሄደች። ጌታችን ኢየሱስ ክርስቶስንም ከዛ ሁሉ ሰው መካከል ወረደችና ቀሚሱን ነካችው። አምላካችን ይራመድበት ከነበረበት ከዛ ህዝብ ሁሉ ግፊያ ቆመና ከናንተ መካከል የነካኝ ማን ነው አለ። እስኪ እንደው አስቡት፣ መሃል መስቀል አደባባይ ላይ በዛ ሁሉ ትርምስ ውስጥ ቆሞ አንድ ሰው ማን የነካኝ ይላል? ማን የማይነካ? ገበያ መካከል ቆመ ያ ሁሉ ሰው እየተራመደ ማን የነካኝ አይባልም። ሁሉም ሰው ለራሱ ዓላማ ወደዛ ወደዚህ ስለሚል አስቦም ሳያስብም አውቆም ሳያውቅም ሊነካ ይችላል። ጌታችን ኢየሱስ ክርስቶስ ግን ያ ሁሉ ሰው እየነካው ለዛ ሁሉ ሰው ማን የነካኝ ብሎ አልጠየቀም። እሷን ግን ማን የነካኝ ብሎ ጠየቀ። እሷ የነካችው በእምነት ስለሆነ ነው። በነገራችን ላይ የክርስቶስ የቀሚሱ ጫፍ በነገራችን ላይ ክርስቲያኖች ቤተ ክርስቲያን ናት። ነብዩ ኤርሚያስ እግዚአብሔር አምላክም በረጅም በዙፋኑ ላይ ከፍ ብሎ እንዳየው ሲናገር የመቅደሱን ጫፍ መቅደሱን ሞልቶት ነበር ይላል። የቀሚሱ ጫፍ መቅደሱን ሁሉ ሞልቶት ነበር። ዛሬ ተረትና ዘበት ይመስለናል ላላመንንና አምነንም ጭምር ለማንመላለስ ክርስቲያኖች እንጂ እናቶቻችን ለዚህ ጥሩ ምስክር ናቸው። መተው የቅድስት ቤተ ክርስቲያኑን ደጅ አምዱን ይነኩታል፣ ጀርባቸውን ይመቱበታል፣ ይዳበሱበታል፣ አፈሩ ላይ ይንከባለሉበታል። በውጭ ያለ ሰው አይቶ ድንጋይ ላይ ተንከባለሉ፣ አፈር ላይ ተንከባለሉ ቢል አይገርምም። ሲጀመር አፈርም አፈር ነው ለርሱ፣ ድንጋይም ድንጋይ ነው። ቤተ መቅደስ ውስጥ ቤተ ክርስቲያን ውስጥ ሆነን እንደዛ አይነት ድርጊታቸውን አላዋቂነትና ያለማመን ነጸብራቅ ነው ብለን እኮ የምናወራ ሰዎች አለን። ግን እነሱ ተፈውሰው እነሱ ከእግዚአብሔር ጋር ቀርበው እነሱ በንጹህ ልባቸው ሲነኩት ግን እግዚአብሔር እነሱን ከኛ ይልቅ ማን የነካኝ ብሎ ይናገራል። ማን የነካኛል? ከናንተ መካከል አንድ ሰው የነካኝ ሰው ሲነካኝ ከሰውነቴ ኃይል ሲወጣ ተሰምቶኛል። ያቺ ሴት አፍራ ተሸማቃ እኔ ነኝ ራሱ አላለችው። ክርስቶስ ግን የነካውን መነካት ካወቀ የነካውን ማንነትም የሚያውቅ ማእመረ ህቡዓት ሁሉን የሰወረውን የሚገለጥለት አምላክ ነውና ዞሮ ደጅ ሴት ምን አለ? አንቺ ሴት ኃጢአትሽ ተሰርዮልሻል። አይገርማችሁም? ክርስቶስ ያደረቀላት ምኗን ነው? እየሰማችሁ ነው? ክርስቶስ ያደረቀላት ምኗን ነው? ደምሽ ደርቆልሻል ግን አላላትም። ምንሽ ተሰርዮልሻል ያላት እግዚአብሔር። አይገርማችሁም? አንተ ይዘ የመጣው የደም ችግር የጤና ችግር ሊሆን ይችላል። እግዚአብሔር ግን ጤናህን መልሼልሃለሁ ሳይሆን የሚል በካህናቱ ላይ ኃጢአትህ ምን ተደርጎልሃል? ተሰርዮልሃል ሂድ ነው የሚል። እግዚአብሔር ሁላችንንም ኃጢአታችንን ይቅር ይበለን። ለዛች ሴት አምላካችን ኢየሱስ ክርስቶስ ቆሞ ደሟን ነው ቀጥ ያደረገላት። ለኛ በዕለተ ዓርብ እንደ ብራና ተወጥሮ ደሙን አፍስሶ የኃጢአት ደማችንን ያደረቀልን ክርስቶስ ደሙን ቀጥ አለላት። ኃጢአትሽ ተሰርዮልሻል ተባለች። ይሄ እግረ መንገዱን እየሄደ እኮ ያደረገው ተአምር ነው። አይገርማችሁም? አምላካችን ትምህርት እኮ ነው ይሄ ራሱ። የተነሳው የኢያኢሮስ ልጅ ታማለች ተብሎ ሊፈውስ ነው። እግረ መንገዱን ግን እቺን የታመመችዋን ሴት ግን ሲያገኛት አይ የተነሳውበት ዓላማ። መምህራኖቻችንን እናመሰግናለን። ቃለ ሕይወት ያሰማለን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።